ያከብሩሻል። ግን አንቺ ለነሱ ክብር አልሰጠሽም። ለነሱ ንቀት፣ ለነሱ መሳደብን ነው የሰጠሽው። እና በደረጃ ሩታ ራስሽ በራስሽ ነሽ ቅሌት ውስጥ የገባሽው። አንደኛ ነገር የአብርሽ ቤተሰቦች አይደለም አሁን ከድሮም ጀምሮ አንቺን በጣም የሚያከብሩሽና በጣም የሚወዱሽ ነበሩ። በራስሽ እጅ ነው ቅሌት ውስጥ የገባሽው። በራስሽ እጅ ነው የወረድሽው ማለት ነው። አንዳቸውም አንቺን ማያከብሩሽ የሉም። ሁሉም ያከብሩሽ ነበር። አሁንም ያከብሩሻል። ግን አንቺ ለነሱ ክብር አልሰጠሽም። ለነሱ ንቀት፣ ለነሱ መሳደብን ነው የሰጠሽው እና በጣም ነው የሚያሳዝነው። አንቺ አሁን የምትናገር ነገር እኔ እንጃ። ብቻ አንቺ አርፈሽ ልጅሽን ብታሳድጊና ትንሽ ረፍት ብታረጊ ጥሩ ይመስለኛል። ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ምንድነው ያለችው ሰሞኑን አንቺ እንደውም ልታጣብሻቸው የምትፈልጊ ነው የሚመስለው ምናምን ላልሽው ምንድነው የምታጣብሳቸው? አብርሽና ሄርሜላ እኮ ድሮ ነው የተጣበሱት እኮ ድሮ እኮ ነው። ምንድነው ሁሉን ነገር እኮ ጀምሯል። አሁን ነው እንዴ ማናት እስጂ የአብርሽት የምታጣብሳቸው እንዴ? ሩት ሄርሜላና አብርሽ እኮ ሁሉን ነገር ጨርሷል። ሁሉን ነገር አምሶላ ሁሉ እኮ ተጋፈዋል። ምን እየጠበቅሽ ነው የኛ ጅል? አንቺ በቃ አብርሽ እንዳስቀመሽ የምታገኝ ይመስሎሻል እንዴ? ፍለፍሻ እንዴ ከንፈሯን እንደዚህ ግማሽ ከንፈሯን ፍለፍሻ እንዴ አንገቷን መጦ የሚስመው አይንሽ ፍለፍታ እንዴ አንገቷን መጦ እየሳመ ያይሽ አይደል እንዴ? አንቺ ራሱ እንዴ እሷ ልታጣበሳቸው ፈልግሽ መምት ያለሽ እንዴ? ድሮ እኮ ጣበሱት እኮ እነሱ። የኤፍሬምና የኤፍሬም አልኩኝ የአብርሽ ቤተሰቦች አንቺን አልለመኑሽም እንዴ? ስንት ለምኖሻል አይደል እንዴ? ወንድሞቹ አልቀሩ አባቱ አልቀረ ማን ያለመነሽ አለ? በገዛ እጅሽ ነው የወረድሽው። በገዛ እጅሽ ነው ቅሌት ውስጥ የገባሽው። እና የአብርሽ ቤተሰቦች ከኤፍሬም ውጪ ለነገሩ ኤፍሬም ጨዋ ነው። እናንተን ለማስታረቅ ስንት ጥሯል። ሃይሜና ብሩኬን ለማጣራት መጣ እንጂ እሱ አሁን እና የአብርሽ ቤተሰቦች ብዙ ጥሯል። እንደውም ካንቺ ቤተሰብ ይልቅ የአብርሽ ቤተሰብ ናቸው እናንተን ለማስታረቅ እናንተ አንድ እንድትሆኑ የለፉት። እርጉዝ የነበርሽ ጊዜ እኮ የአብርሽ እህቶች እኮ ናቸው እንትን ይሄ ምንድነው ስሙ አድርገው አስተካክለው አሳምረው የጠበቁሽ እኮ የአብርሽ እህቶች ናቸው። ላንቺ ክብር ስላላቸው ላንቺ ስለሚወዱሽ ማለት ነው። አንቺ ግን ይሄ አልወደደልሽም። እና ሩታ እውነቴን ነው የምናገረው። በአሁን ሰዓት ራስሽም ጥሩ መንፈስ ላይ አይደለሽም። እኔ ታሳዝኝኛለሽ። በገዛጅሽ ባልሽን ለቀሽ ለሌላ ሴት ሰጠሽ ጀግና ነሽ። ሩታ ሄርሜላም ነቅታ አብርሽን የመሰለ ልጅ አፈፋ አርጋ ይዛለች። ከሰሞኑን ቀለበት እንደሚያደርግላትም ወሬ እየተናፈሰ ነው ያለው። አንቺ መቼም ከአብርሽ ጋር መሆን አትፈልጊም። ስለዚህ በቃ ወይ ትተሽው አትተይ ወይ አብረሽው አትሆኚ እኝኝኝ እንዳልሽ ትቀጥያለሽ። እውነቴን ነው የምናገረው። ባለፈው እንደመጣ አንቺ ጋር ገባ አይደለም? ፎቶስ ምን አስነሳሽ? ቪዲዮስ ምን በቃ መታረቅ ካለብሽ እኮ ትልልቅ ሽማግሌዎች እኮ ሰብስበሽ እኮ መታረቅ ትቼ ነበር እኮ። አንቺ ግን ምንድነው ተንኮል ነው የምታስቢው? ለልጅሽ አባት ተንኮል ነው የምታስቢው። አሁን አብርሃም ንጹህ ልብ ነው ያዘው። አሁን ለሀቅ ከተነጋገርን አብርሃም ንጹህ ልብ ይዟል በአሁን ሰዓት። ግን አንቺ ምንም ይገባሽ ልጅ አይደለሽም። በጣም ምታናድጂ ሆነሻል። በቃ እረፍቱ ሰጂ ከልጅሽ ጋር በቃ ተጫዎች፣ ከልጅሽ ጋር የፈለግሽውን ነገር አርጊ። በቃ ከልጅሽ ጋር ቪዲዮ ስሪ። ትንሽ ነው እሱን ያጫወሽ ምን ይያዝ ብዙ የሚሰራ ነገሮች እኮ አሉ። በቃ ከዚህ በኋላ አንቺ ስለምን ትሰደቢያለሽ? ሩታ ነጭናጫ ነች እንደ ክረምት ዝናብ ትዘንባለ። ዝም ብላ ማውራት ብቻ ነው የምትባዩ። ሄርሜላ በአሁኑ ሰዓት ያት እስቲ ቀልጠፍ ብላ አብርሽን ይዛል። ያውም ለምኗት ታርቆ ይሄው አብራት ሆነ። ግን አንቺው ምን አልሽ? ለእህቱ ነገር ስትፈልጊ ልታጣብሻቸው ሞከርሻልሽ። አብርሽና ሄርሜላ ሁሉ ነገር ጨርሰዋል። አብርሽና ሄርሜላ አንቺ ፊት ለፊት እኮ ነው። አንድ ወንድ ልጅ ሲወድ አንድን ሴት አንገቷ ስር ነው ምጥጥ አርጎ የሚስማት። ከንፈሯን ሳይሆን አንገቷን ነው ምጥጥ አርጎ የሚስማት። ሄርሜላ ፊት ለፊትሽ
አይንሽ እያየ ነው አንገቷን ምጥጥ አርጎ የሳማት። ገብቶሻል? አንቺ ግን ያይገባሽ። በጣም ነው የምታሳዝኝ። ፍለፊት ላይ እየተሰራ ያለው ፍለፊት ላይ እየተሞዳሞዱብሽ አይገባሽም። አንቺ ግን አላቅሻቸው። አንቺ ባልሽን የሚያስቺ ነበረ። ለአብርሃም ጥሩ ፍቅር ሰተሽ ጥሩ ነገር አድርገሽ የሚያስቺ ነበር። ግን ተሸወድሽ። አብርሽን የመሰለ ቦጫም አመለጠሽ። እንደውም አሁን ቦርጩ ይጠፋል። ስፖርት አብሮ ይሰራሉ። ልጅቷ ጎበዝ ነች ሄርሜላ። እውነቴን ነው የምናገረው። በቃ ወንድ አያያዝ የምትችል ሴት ነች። እንዳንቺ ወከባ የምታደርግ ሴት አይደለች። በጣም ጎበዝ ስማርት ነች። ወከባ የምትወድ ሴት አይደለችም። ሌላ ሴት አብርሽን እንዲያው የምትፈልግ ሴት አይደለች። ገብቶሻል? አሁን እኮ ከዚህ በኋላ ቀለበት ካሰረላት በኋላ እኮ አንቺ ነሽ ውሽማ የምትሆኚው ሄርሜላ ሳትሆን ማለት ነው። በገዛ ባልሽ ውሽማ ትሆኛለሽ፣ ትለምኛለሽ ከዚህ በኋላ። በቃ የምትይው ከሆነ ቆርጠሽ ተይው በቃ። እውነቴን ነው የምናገረው። እውነት አሁንስ እያሳዘችኝ ነው። ለማንኛውም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ።